ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመስከረም 19 ቀን 2018 ዓመተ ምህረት የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን፣ የግንባር መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሰብስክራይበር ቁጥር ቢያንስ 100,000 መጠጋት አለበት። ስለዚህ ወደ 100,000 ሞላ ዘንዳ ሁላችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ በማድረግ ሚዲያችንን አበረታቱ ብለን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። ባለፈው እንግዲህ በምሬ ወዳጆ የሚመራው ምኒልካውያን ያወጁት በአባናደው ስም በተሰየመው ዘመቻ ኦህዴድ ከፍተኛ የሆነ ጉዳት ማስተናገዱ የሚዘነጋ አይደለም። ያ ጉዳት አብይ አህመድን እንደ ጉድ የሚለበልብ ሆኖበታል ይላል የደረሰ መረጃ። የመጨረሻ በራስ አሉላ ኦፕሬሽን ከተሰየመው ዘመቻ ትግራይ ላይ ከተፈጸመው ወደዚህ ማለት ነው ከፍተኛ የሆነ ብስጭት የፈጠረበት በአብይ አህመድ ላይ አሁን ላይ እነ ምሬ ወዳጆ ያወጁት ዘመቻ ነው ይላል ጠለስ ሚዲያ የደረሰው መረጃ። ምክንያቱም አብይ አህመድ ከግድቡ ወደ ወደቡ እያለ እያቅራራ ባለበት ሰዓት ላይ ፋኖን በጣም ተራ ተዋጊ አድርጎ ምንም ተጽዕኖ መፍጠር የማይችል ተዋጊ አድርጎ እያወራ በነበረበት ሰዓት ላይ እና ብዙዎችን ደግሞ ኢትዮጵያውያንን ማምታታት ማደናገር በቻለበት ሰዓት ላይ የተፈጸመ እጅግ ከባድ የሆነ ዘመቻ በመሆኑ የተነሳ ነው እና አብይ አህመድ ማደናገሩ ተሳክቶለን ነበር። በተለይ ከአባይ ግድብ ምረቃ በኋላ ፕሮፓጋንዳ ተሳክቶለን ነበር። አለው መንግስት ነኝ ማለት ጀምሮ ነበር። ለሰው ልጅ የማይመጥን ስርዓት መስርቶ ሳለ መንግስት ነኝ እያለ ሲጫወት ነበር። እንደ መንግስት አክት ሲያደርግ ነበረ። ይሁንና አሁን ላይ እነ ምሬ ወዳጆ ያወጁት ምኒልካውያኑ ያወጁት ዘመቻ ከግድቡ ወደ ወደቡ የሚለው መፎክር ባዶ ቅርርቶ መሆኑን ማሳየት ችሏል። እንኳን አይደለም ከሌላ ሀገር ጋር ሊገጥም ይቅርና ፋኖ ፊት መቆም የማይችል ሰራዊት እንዳለው በግልጽ አሳይተዋል። ከዚህ ጋር በተያያዘ የወለጋው ሸኔ እጁን እየሰጠ ነው። እንደዚህ አይነት መንግስት ነው የሚመራ። ገብቷችኋል አይደለ? ትናንትና ከቄሌም ወለጋ እዛ አካባቢ ያለው መከላከያ ከዛ ወጥቶ ወሎ መግባቱን የሚገልጽ መረጃ ወደ እናንተ አጥቼ ነበር። በተመሳሳይ ሰዓት እና ሽመልስ አብዲሳ ሰልጥነው ሸኔ በሚል ስም ያዘመቱት ዊጋም ታጣቂ ዜጋ ዊግ የሚደረት ታጣቂ አብሬ ነው የሚሄደው የት ነው ጥለኝ የምትሄደው ብሎ ተከትሎ እጁን አንገርፍፎ ተሰልፎ ሲገባ አይተናል። እንደዚህ አይነት ጌም የሚጫወት አገዛዝ የባህር በር ያመጣልኛል ብለህ የምትጠብቅ የከንቱ ነህ። የመጨረሻ የከንቱ ማለት ነው። ሸኔ በሚል ስም አደራጅቶ ሲያስጨፈጭፍ ጥቃት ሲፈጽም የመደበኛ ታጣቂ አደራጅቶ ማለት ከከረመ በኋላ ከቄለም መከላከያው ሲወጣ ሸኔም አብሮት ወጣ ማለት ነው። አብሬ ነው የሚሄደው ፀጉሬን ተቆርጬ ማሊያዬን ቀይሬ ዩኒፎርሜን ቀይሬ የአንተ ሚሊታሪ ለብሻ አብሬ ነው የምዘምተው በማለት ሲወጣ አየን። እንግዲህ በኖርማል እይታ ሲመዘን መከላከያ ሲወጣ ከቄለም ከተለያዩ ቦታዎች ላይ ሲወጣ ከአማጽያን የሚጠበቀው ምንድን ነው? የራሳቸውን ኦፕሬሽን አዘጋጅተው እንደውም ምቹ ሁኔታ ተፈጠረላቸው ነው ልትሉ የምችሉት። ግን በአገዛዙ የሚታዘዝ በመሆኑ የተነሳ በአገዛዙ የሚታዘዝ ሲፈልግ አገዛዙ የሚያዘው ሲፈልግ የሚዋግዘው ሲፈልግ ትጥቅ ፍታ የሚለው ሲፈልግ ትጥቅ አስነስቶ ወደ ጫካ የሚያሸፍተው ኃይል በመሆኑ የተነሳ ትናንትና ሸኔ ተሰልፎ ሲገባ አይተናል። እና ለዚያም ነው በኦህዴድና በሸኔ መካከል ያለው አንዱ ጫካ ውስጥ ሲሆን አንዱ ቤተ መንግስት ውስጥ መቀመጣቸው ነው። ከዚህ ውጭ ምንም አይነት ዲፈረንስ የለም። አስተሳሰባቸውም ተመሳሳይ ነው። ሁሉ ነገራቸው ተመሳሳይ ነው። እና መከላከያ ተመታ፣ አማራ ክልል ላይ እምሽክ ተደርጎ ተመታ። እጅግ አስቸጋሪ የሆነ ጥምረት በሰሜኖች መካከል እየተፈጠረ ነው የሚለውን ፕሮፓጋንዳ ሲሰማ ሸኔ ወገን ተቆርጦ ሰሜኑ ላይ ሊዘምት ያው መከላከያን ተከትሎ ወጥቷል። በተረፈ እንግዲህ በምሬ ወዳጆ የሚመራው ፋኖ ባለፈው ምሬ ወዳጆ መግለጫ ሲሰጥ እንዳያችሁት 700-800 ምርኮኛ አሰልፎ ሲናገር የነበረው የሚዘነጋ አይደለም። እንግዲህ ባለፈው በጣም በርካታ ምርኮኛ ነው የገባው እነ ምሬ ወዳጆ ጋር። ከዛ ምሬ ምን አለ?
ቀይ መስቀል ይረከበን። ይሄን ሁሉ ምርኮኛ የምናበላው የለም፣ ወንድሞቻችን ናቸው፣ ተገደው እዚህ ዘመቻ ውስጥ የተገኙ ናቸው፣ የምናበላው ስለሌለ ቀይ መስቀል ይረከበን አለ። ከዛ ለፋኖ ባስተላለፈው ትእዛዝ ምን አይነት መልእክት አስተላለፈ? ምርኮኛ መግደል፣ ምርኮኛ ማሰቃየት ከአማራ የሚጠበቅ ባህሪ ስላልሆነ እነዛ እናታደርጉ በማለት ሲናገር ሰማን። ከትምክት በጸዳ ከብሪት በጸዳ ንግግሩ በርካቶችን ሲያስጠንቃየን። ከዛ በኋላ እና አብይ አህመድ በድሮንም በጀትም በምንም ብለው ሰሜን ሁሉ ከገቡ በኋላ 5 ፋኖች ሆኑ አማራዎች ሆኑ አይታወቁም፣ ግን 5 አማራዎችን ገለዋል። የት እንደገደሏቸው አናውቅም ማለት ነው። እነዛም ፎቶዎች አባቴ ግድግዳቸው ላይ መለጠፋቸው አላረካቸው ብሎ በኢንቦክስ ይልኩልናል። ያው ተመልከት ሬሳን ሰብስብ እያሉ ይልኩልናል። በጣም እኮ ነው የሚያሳፍሩት። በጣም ምሬ ወዳጆ 800 900 ምርኮኛ አሰልፎ በእነሱ እንኳን ፖለቲካ መስራት አልፈለገም። በቃ ምርኮኛ ናቸው፣ በእነሱ ማቅራራት በእነሱ መተምከት አልፈለገም። እኒኞቹ ግን እስከሬን እያገላበጡ ከጎን ያነሱትን ከፊት ለፊት እያነሱ በተለያየ ፖዚሽን እነዛን 5 ወገኖቻችንን አስከሬን በተለያየ ፖዚሽን ፎቶ እያነሱ ሲያጋሩን ነበር፣ በውስጥ ሲልኩልን ነበር። ምን ያህል የላሸቀ አይምሮ እንዳላቸው ማሳየት ችሏል፣ በዚህ ድርጊታቸውም ጭምር ማለት። ለዛም ነው ኦህዴድ ለዚህ ዘመን የሚመጥን አገዛዝ አይደለም፣ ለሰው ልጅ የሚመጥን አገዛዝ አይደለም፣ ባርባሪክ ነው። እና ኢትዮጵያውያንን እንደዚህ አይነት አገዛዝ እንደዚህ አይነት አረመኔ የሆነ ስብስብ ሊመራቸው አይገባም የምንለው ስለዚህ ነው። ለኢትዮጵያ የሚመጥነው እንደ ምሬ ወዳጁ ያለ አስተሳሰብ ያለው አርበኛ ነው። ለኢትዮጵያ የሚመጥነው እንደነ ዘመነ ካሴ እንደነ ሀብቴ ወልዴ እንደነ ኢንጂነር ደሳለኝ ሲያስብ ሸዋ እንደነ አስረስ ማረ እንደነ ሄኖክ አዲሴ አይነት አስተሳሰብ ያለው አርበኛ ነው ለኢትዮጵያ የሚመጥናት። እንደና በፋንታው በጣም በርካታ ኤሊት አለ አማራ ፋኖ ትግል ውስጥ። እንደዛ አይነት 700 800 ሊገለው የነበረ ምርኮኛ አሰልፎም የምናበላቸው ስለሌለን ቀይ መስቀል ይረከበን የሚል አርበኛ ነው የሚያስፈልገው። እንደዚህ አይነት ጨካኝ በሬሳ ፖለቲካ የሚሰራ አገዛዝ በፍጹም ለኢትዮጵያውያን አይመጥንም የምንለው ስለዚያ ነው። ይህንንም ህዝብ ታዝቧል። ሰሞኑን አፋባሃውያንና ደጋፊዎቻቸው ሲያደርጉት የነበረውን ኦህዴድና ደጋፊዎቻቸው ሲያደርጉት የነበረውን ህዝብ መታዘብ ችሏል ማለት ወዳለሁ። ሌላ እንግዲህ አብይ አህመድ ጽንፈኛ የሚለውን አሁን ዛሬ ሸኔ ተሰልፎ ሲገባ የሸኔ ታጣቂዎች ብለው በክብር ሲጠሯቸው አየን። የሸኔ ታጣቂዎች ብለው ሲጠሩ አየን። የሚገርመው ነገር ፋኖች አርበኞች እጃቸውን ሲሰጡ ጽንፈኞች ብለው ሲጠሯቸው ነበር። ከንቀታቸው ብዛት ጽንፈኞች እያሉ ሲያንቋሽሻቸው ነበር። አብይ አህመድ ስለ ድርድር ተጠይቆ ምን እያለ ሲመልስ ነበር? እስኪ ሰምተን እንመለስ። በእርግጥ ሽምግልና በሚመለከት የተሞከረ ነገር ካለ ጥሩ ሀሳብ ነው፣ አሁንም መቀጠል አለበት። ግን ከኔ ጋር ምንም የሚያያይዘው ጉዳይ የለውም። የታወቀ ነው አሰራሩ። ለምሳሌ በኦሮሚያ ክልል ከሆነ ሽምግልና የሚካሄደው በኦሮሚያ ክልልና በሽኔ መካከል ነው የሚካሄደው፣ እነሱም ማነጋገር ይቻላል። በአማራ ክልል ከሆነ የሚካሄደው በአማራ ክልል መንግስትና እዛ ባለ ጸጥታ ኃይል ነው የሚካሄደው፣ እንደዛ ማድረግ ይቻላል። ከኔ የሚፈለግ የተለየ ድጋፍ ካለን ዝግጁ ነኝ። በቀጥታ ከኔ ጋር የሚያያዝ ጉዳይ ግን አይደለም። እዛ ያሉ የታጠቁ ኃይሎች ከወረዳቸው ከዞናቸው ከክልላቸው ጋር ተደራድረው መግባት እየገቡም ነው፣ መግባትም ይችላሉ። እንደሰማችሁ ነው። ከኔ ጋር የሚያገናኘው ነገር የለም። እዛ በክልላቸው ያመፁ ናቸው። ችግራቸው ከክልላቸው ጋር ነው። አማራ ክልል የተለኮሰው ጦርነት በሱ ቀስቃሽነት መለኮሱን ዘንግቶ የኢትዮጵያን ጄኔራሎች በሙሉ አሉኝ የሚላቸውን ጄኔራሎች አማራ ክልል ላይ ማዝመቱን፣ የአስቸኳይ ጊዜ አዋጅ ማወጁን፣ የአማራ ልዩ ኃይልን ትጥቅ አስፈታለሁ ብሎ መከላከያ ማስመቱን ሁሉ ክዶ ከኔ ጋር የሚያገናኘው ነገር የለም። በቀጥታ ችግሩ ከኔ ጋር የሚገናኝ አይደለም። እዛ የቀበሌ ሊቀመንበራቸው ጋር የወረዳ ጋር ይነጋገሩ እያለ ሲያነጅብ ነበረ ራሱን እላይ ሰቅሎ ማለት ነው። ከዛ ፋኖቹ ዘመቻ አወጁና ኩይሳ መሆኑን ማሳየቻሉ። እንቁጥቋጭ ኩይሳ መሆኑን ማሳየቻሉ። የተቦረቦረ መከላከያ የሚባል እንደሌለው ማሳየቻሉ። ዛሬ ሶሻል ሚዲያ ላይ ብትገቡ የኦህዴድ ደጋፊዎች የብልጽግና ተላላኪዎች የሚፎክሩት በድሮን ነው። ጌታዬ በድሮን ነው የሚፎክሩት። በድሮን ደግሞ ማሸነፍ የሚቻሉ ጦርነት ሊኖር አይችልም። እግረኛ በሌለበት ሁኔታ በድሮንና በጀት ደግሞ የምታሸንፈው ጦርነት ሊኖር አይችልም። የምታወድመው ስብስብ ኢላማ፣ የምታወድመው ሰፈር፣ የምታወድመው ቤተክርስቲያን፣ የምታወድመው
ተቋማት ሊኖሩ ይችላሉ። ከዛ ውጭ ግን ፋኖን በጀት ልታሸንፈው አትችልም፣ በድሮን ልታሸንፈው አትችልም። እና ደግሞ ቴክኖሎጂው እነሱ እጅ የማይገባበት ሁኔታም ሊኖር አይችልም። ትናንትና ኤርትራውያን አንድ ፕሮግራም ተተርጉሞ ሲቀርብ እያየው ነበረ። አብይ አህመድ አዲስ አበባ አምጥቶ ሲያስጎበኛቸው በነበረበት ሰዓት ላይ እያንዳንዷን ነገር መዝግበው ሂደው አሁን ላይ ገዝተው አከማችተዋል። አብይ አህመድ ጋር ያለ ድሮን እነሱ ጋር አለ፣ ባይራክተርም ጭምር ማለት ነው። እና አብይ ግን እንደዛ እያለ ሲያነጅብ ነበር። በቀጥታ ከኔ ጋር አይገናኝም፣ እዛው ቀበሌ ሊቀመንበራቸው ጋር ይደራደሩ ሲል ነበር። አሁን ግን ከብዙ ጊዜ በኋላ ፋኖ እንዴት ፈርጥሞ እንደመጣ ሲሰማ አብይ አህመድ ማበዱ ተሰምቷል። ጎረቤት ሀገራትም ላይ ጭምር ሲገለገል ነው የከረመው። ባህር በር ግዴታ ነው ያስፈልገኛል እያለ ሲሸልል ቀርሞ ከዛ አጥፍቼዋለሁ ባለው ታጣቂ ያ ሁሉ መከላከያ እየተንጋጋ ሲታይ አብይ አህመድ የሚገባበት ቀዳዳ ነው ያጣው። ምድር ተሰንጥቃ በዋጠች ሲል ነበር አሉ። ለማንኛውም ግን ያው ቁማሩ አሁንም ተጠናክሮ ቀጥሏል። የሸኔ ታጣቂዎች እጃቸውን ሰጡ እየተባለ ነው። ያምሮ ግን ሸኔ እጁን ሰጠ አልሰጠ፣ አብሮ ዘመተ አልዘመተ የሚያመጣው ቅንጣት ታክል ነገር ሊኖር አይችልም። እንደውም በዘመተ ምናልባትም ወለጋ ላይ የፈሰሰው የአማራዎች ደም ፍትህ ሊያገኝ ይችላል። ወለጋ ላይ የጨፈጨፉት የአማራዎች ደም ፍትህ ሊያገኝ ይችላል። በዘመቱ ኮማንዶ ዘምቶ፣ ባህር ኃይል ዘምቶ፣ ሪፑብሊክ ጋርድ ዘምቶ፣ አየር ወለድ ምናምን ብትለው ሁሉ ዘምቶ፣ ፌዴራል ፖሊስ፣ አድማ በታኝ ሊያጠፋ ያልቻለውን ፋኖ አሁን ላይ ሸኔ አብሮ ዘምቶ የሚያመጣው ነገር ሊኖር አይችልም። በትናንትናው ዕለት በከላላ አካባቢም እንደዚሁ በፋኖና በአገዛዙ ታጣቂዎች መካከል በተደረገ የተኩስ ልውውጥ ከፍተኛ የሆነ ጉዳት መድረሱን ሰምተናል። ከላላ ቲርቲር አካባቢ ላይ ከሰባ በላይ የአገዛዙ ሚኒሻዎች ዋጋ መክፈላቸውን የደረሰን መረጃ ያመለክታል። እና ዘሻባ ናደው በምዕራብ ወረዳዎች በምዕራብ ወሎ ማለት ነው እና በተለያዩ አቅጣጫዎች ሰሜን ወሎም ጭምር ተጠናክሮ መቀጠሉን ለስድስተኛ ቀን ማለት ነው የደረሰን መረጃ ያመለክታል። ወደ ሁለተኛው መረጃ ስንሻገር አሰብን የሚቃወም ባንዳ ነው ተብሏል። የአሰብን ጉዳይ የሚቃወም ባንዳ ነው ተብሏል። ይሄን ያለው ታዲያ የኢትዮጵያ መከላከያ ሰራዊት ተብዬ ነው። የኢትዮጵያ መከላከያ ሰራዊት ማን ነው ብለህ ሰርች ስታደርግ የራሱን ሀገር ከሌላ ሀገር ጦር ጋር የወረረው የሚል መልስ ታገኛለህ። ትናንትና ኤርትራውያንን አስገብቶ ኤርትራውያን ጋር የጋራ ዘመቻ ፕላን አዘጋጅቶ የራሱን ሀገር የወረረው የራሱን ሀገር ያወደመው የሚል መልስ ታገኛለህ። መከላከያ ሰራዊት ማን ነው? የኢትዮጵያ መከላከያ ሰራዊት በአብይ አህመድ ዘመን ያለው ማለት ነው ማን ነው ብለህ ሰርች ስታደርግ የኢትዮጵያን ዳር ድንበር በሁሉም አቅጣጫ ያስወረረው የሚል መልስ ታገኛለህ። አልፋሽካ ደለሎን ለሱዳን የሸጠው በጋምቤላ በኩል ደቡብ ሱዳኖችን ያስገባው የሚል መልስ ታገኛለህ። የጅቡቲ ድሮን ገብቶ አፋር ላይ ጥቃት እንዲፈጽም የፈቀደው የሚል መልስ ታገኛለህ። የኢትዮጵያ መከላከያ ሰራዊት ማን ነው ብለህ ሰርች ስታደርግ በ6 ዓመት ውስጥ 3 ሚሊዮን ዜጋ የገደለ የሚል መልስ ታገኛለህ። በ6 ዓመት ውስጥ የአንድ ቀውስ ህልም ለማሳካት 3 ሚሊዮን ኢትዮጵያውያንን የገደለ ሴቶችን በመድፈር የራሱን ህዝብ በመግደል በጦር ወንጀል በዓለም አቀፍ ደረጃ የሚታወቅ የሚል መልስ ታገኛለህ። እያንዳንዱ ኤርፖርት ላይ የኢትዮጵያ መከላከያ ሰራዊት ስሙ የሚጠራው የራሱን ሀገር ሴቶች በመድፈር ነው። የራሱን ሀገር ዜጎች በመግደል ነው። በራሱ ሀገር ህዝብ ላይ የጦር ወንጀል በመፈጸም ነው የሚታወቀው። ሌላ የኢትዮጵያ መከላከያ ሰራዊት ማን ነው ብለህ ስትጠይቅ በአንድ ብሔር የሚመራውና ለአንድ ዘረኛ ፓርቲ የገበረው የሚል መልስ ታገኛለህ። በአንድ ብሔር ከአንድ ብሔር በተውጣጡ ጄኔራሎች የሚመራ የኦሮሚያ ሆኖ ሳለ ኢትዮጵያ ነኝ እያለ የሚፎክር የኦሮሚያም ልትለው አችልም። ሰዎቹን በማንነታቸው ስትመለከት ነው እንጂ የኦሮሚያንም እያገለገለ ነው ልትላች አትችልም። ወለጋ ላይ እየጨፈጨፈ ያለው ይሄ መከላከያ ስለሆነ ማለት ነው። እና ግን አመራሮቹን ስትመለከት በማንነታቸው ከአንድ ብሔር የተውጣጡ ናቸው። ለአንድ ዘረኛ ፓርቲ በኢትዮጵያ ስም ለሚያጭበረብር ዘረኛ ፓርቲ የሱን ተልዕኮ እየተቀበለ 3 ሚሊዮን ኢትዮጵያውያን የገደለ ነው። በራሱ የሚወስን ጭንቅላት የሌለው ኢትዮጵያ መከላከያ ሰራዊት የኢትዮጵያ መከላከያ ሚኒስተር ሲባል
የመጨረሻ የኢትዮጵያ ዘብ እየተባለ የሚፎከርለት የኢትዮጵያ መከላከያ ሰራዊት በሚል ስም የሚጠራው በራሱ የሚወስን ጭንቅላት የሌለው ተቋሙን አብይ አህመድ ላፍርስ ቢል በአንድ ቀን ማፍረስ ይችላል። ላፍርስ ቢል በአንድ ቀን ማፍረስ ይችላል። ዛሬ ስለ አሰብን የሚከራከሩበት በየትኛው ምክንያት ቢሆን የአሰብ ጥያቄ ልክ አይደለም የሚሉ ኢትዮጵያውያን ባንዳዎች ናቸው ያለው የኢትዮጵያ መከላከያ ሚኒስትር እንደገና ሌላ ፖስት አብይ አህመድ ቢጽፍለት አሰብ የኤርትራ ነው የሚል መልእክት ቢጽፍለት ያችን ይለጥፋል፣ ያጋራል። ምንም ጭንቅላት የለውም። በራሱ የሚያስብ የሚወስንበት ጭንቅላት የለውም። ጭንቅላቱ የአብይ አህመድ የተበላሸ ጭንቅላት ነው። ስለ አሰብ ከዚህ በኋላ ኢሹ እንዳይሆን እርሱት ቢባል የአሰብን ጉዳይ ዘግቶ እንደገና የራሱን ሀገር ዜጎች ወደ መጨፍጨፍ የሚሰማራው ሰራዊት ነው ስለ ባንዳነት ሊያስተምረን እየሞከረ ያለው። ሌላው የኢትዮጵያ መከላከያ ማን ነው ብለህ ሰርች ብታደርግ ራሱ የፌድሪ መከላከያ ሰራዊት የሚል ገጽ ላይ አብሮኝ ስዋጋ የከረምኩት ኦነግ ሸኔ እጁን ሰጠኝ የሚል ፖስት አጋርቶ ታገኘዋለህ። በዛሬው ዕለት ለዛውም ማለት ነው። እንደዚህ አይነት ቁማር የሚቆምረ ሸኔ ብሎ አደራይቶ እዛ ጋር አጋሩን ቀጥሎ እዚህ ጋር እሱን በእሱ አማካኝነት ንጹሐንን ሲያስጨፈጭፍ የነበረው መከላከያ እሱ ነው አሁን ስለ ባንዳነት ሊያስተምረን የሚሞክረው። ከሁሉም በላይ ግን ትናንት ከኤርትራ ጋር የሰራውን ረስቶ ማለት ነው። ትናንትና ከኤርትራ ጋር ምን እንደሰራ ረስቶ አሁን ላይ ስለ የአሰብን ጉዳይ ካልደገፋችሁ ባንዳዎች ናችሁ፣ የአብይ አህመድን የፖለቲካ አጀንዳ ተቀብላችሁ የፓርቲውን ትርፋማነት ካላረጋገጣችሁ ባንዳዎች ናችሁ እያለን ይገኛል። እና የአሰብን ጉዳይ አለመቀበል ባንዳነት ከሆነ አዎ ባንዳ ነኝ ልል እወዳለሁ። ዛሬ የኤርትራን ሉዓላዊነት አሽቀንጥሮ ትናንት አንድ ፖስት አጋርቼ ነበረ። ዛሬ የኤርትራን ሉዓላዊነት አሽቀንጥሮ አስመራን ወይም አሰብን ወራለሁ እያለ ሲሸልል የምታየው አገዛዝ ነገ የኢትዮጵያን ሀገርነት ክዶ ኦሮሚያን ገነጥላለሁ እያለ ሲገላገል ያላየው እንደው ትታዘበኛለህ ብዬ ትናንትና ባጭሩ ሐሳቤን ገልጬ ነበረ። ዛሬ የኤርትራን ሉዓላዊነት አሽቀንጥሮ አስመራን ወራለሁ እያለ ሲሸልል የምታየው አገዛዝ ነገ የኢትዮጵያን ሀገርነት ክዶ ኦሮሚያን ገነጥላለሁ እያለ ሲገላገል ያላየው እንደው ትታዘበኛለህ ብዬ ጽፌ 5000 ላይ ካለው ወደ 900 ምናምን ኮሜንት አለ። ይህን ኮሜንት አብዛኛው የሰጠው የብልጽግና የሳይበር ሚኒሻ ነው። የሳይበር ሚኒሻ እናንተ ሀገር ሻጭ ማንዶች ምናምን የሚል መፎክር ነው እንትን ያለበት። ይህ ሀቅ ነው። ነገም እናንተ መዝግቡልኝ፣ ውድ የጠለስ ሚዲያ ታዳሚዎች ይህም መዝግቡልኝ። ዛሬ ለኢትዮጵያ ባህር በር አመጣለሁ እያለ የኤርትራን ሉዓላዊነት ክዶ አስመራን ወራለሁ እያለ የሚፎክረው አገዛዝ ነገ ኢትዮጵያን ሀገርነት ክዶ ስለ ታላቋ ኦሮሚያ ሲዋራ ያልሰማው እንደሆነ ትታዘቡኛላችሁ። አሳዬ ምን ብሎ ነበር ትሉኛላችሁ። ምክንያቱም በጣም መጥፎ አገዛዝ፣ በጣም መጥፎ ስርዓት ማለት ለዓለም አቀፍ ሕግጋት የማይገዛ ነው። በጣም መጥፎ አገዛዝ ማለት የትኛውም ዓለም አቀፍ ሕግጋት የሀገራን ሉዓላዊነት የማይገባው ደነገዝ አገዛዝ ነገ የራስንም ሀገር ህልውና ይክዳል እና በኢትዮጵያ ስም የሳባቸው ካርዶች ከተቃጠሉበት የኦሮሚያን ካርድ ይስባል። ምክንያቱም የኤርትራን ሉዓላዊነት ማክበር ያልቻለ የሌሎችንም እንደዚሁ የኢትዮጵያ ሉዓላዊነትንማ አስቀድሞ አሳይቶናል እኮ አልፋሽቃን ለሱዳን በመሸጥ ኤርትራን እንትን በዛላንበሳ በኩል በማስገባት ደቡብ ሱዳንን እንደዚሁ አልፋሽቃን ለሱዳን በመስጠት የኤርትራን አልፋሽቃን ለሱዳን በመስጠት በዛላንበሳ በኩል ኤርትራን በማስገባት በጋምቤላ በኩል ደቡብ ሱዳንን በማስገባት ለኢትዮጵያ ሉዓላዊነት ግድ እንደማይሰጠው አሳይቶናል። እነ ብርሃኑ ጁላ ሲናገሩት የነበረውን ቪዲዮ እናሳያችሁ እንዴ? ከዚህ በፊት ስላሳየን ድጋሚ ማሳየት አስፈላጊ አይደለም። እሱ በሰላማዊ መንገድ የሚፈታ ነው፣ ቀስ ብሎ ይደርሳል እያለ ባልፋሽቃ ያን የሚያክል ግዙፍ መሬት ላይ ሲቀልድ አሰማችሁትም? ከጎረቤትም አባጣብጠው እነሱ ወደሚፈልጉት ታርጌት እንድንገባላቸው አስበው እየሰሩ ያሉ፣ እኛ ደግሞ መሰስ ብለን እዛ ገብተን የነሱን ዓላማ ማስፈጸም ስራ መስራት የለብንም እና ከሱዳኖች ጋር መንግስት እየተነጋገረ ነው። እንደዚህ እያለ ሲቀልር ነበር፣ እንደዚህ እያለ ሲያሾፍ ነበረ እና የኢትዮጵያን ሉዓላዊነትማ ግድ እንደማይሰጠው አስቀድሞ አሳይቶናል። ስለዚህ የኢትዮጵያውያን ችግር አሰብ አያስፈልግም፣ ባህር በር አያስፈልግም አይደለም። አገር ሻጭ ከሆነ አገዛዝ ጋር ባህር በር ማምጣት አይቻልም ነው የኢትዮጵያውያን ችግር።
የአሰብ ጉዳይ ቅዱስ ሐሳብ ቢሆንም ከርኩስ አገዛዝ ጎን ተሰልፎ ያን ማሳካት አይቻልም። ኢትዮጵያ የምትባል በሌለችበት ሁኔታ የኢትዮጵያ ሀገርነት ጥያቄ ውስጥ በገባበት ሁኔታ ባህር በር የሚል ጉዳይ አይታሰብም ነው። ከአንተ ጋር አልዘምትም። ትናንትና በትግራዩ ጦርነት ላይ እንዴት አድርገህ እንዳዋረድከኝ አውቃለሁ። በፍጹም የምትታመን አገዛዝ አይደለም። ቁማርተኛ ነህ፣ አጭበርባሪ ነህ። ነገ አሰብን ከተቆጣጠርን በኋላ ነገሮች ጠንከር ብለው ሲመጡ ሚሊዮን ከረገፈ በኋላ አሰብን ለቃችሁ ውጡ የሚል ትእዛዝ ታስተላልፋለህ። የምትታመን ሰው አይደለህም። ሞላዋይ ነህ። የምትሰራውን አታውቅም። እና ጠቅለል ስናደርገው ዛሬ ኤርትራ ሉዓላዊነት የካደው አገዛዝ ነገ የኢትዮጵያን ሀገርነት ይክዳል። አብይ አህመድ መጨረሻ ስልጣን ዘመኑን የሚያጠናቅቀው በጣም በቅርብ ጊዜ ማለት ነው የሚያጠናቅቀው የኦሮሚያን ካርድ በመሳብ ነው። ትልቅ ጭፍጨፋ በኢትዮጵያ ደረጃ በማሰናዳት ነው። ኦሬዲ ተመልከቱ። እነዚህ ሸኔ ምናምን ዛሬ ተሰልፎ ሲገባ የምታየው አንተን ለመጨፍጨፍ የተዘጋጁ ነበሩ። ከአብይ ቁጥጥር ውጭ የሆኑ መስለው ግን ማኔጀብል በሆነ መልኩ ጫካ አስገብቶ ትእዛዝ የሚሰጣቸው መሆናቸውን የሚያሳይ ነው። ስለዚህ እንደዚህ አይነት አገዛዝ ባለበት ሁኔታ ኢትዮጵያን የባህር በር ባለቤት ማድረግ አይቻልም። መጀመሪያ የሀገር ባለቤት መሆን አለብኝ ነው የኢትዮጵያውያን አቋም። ወደ ቀጣዩ ርዕስ ስንሻገር የዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት ዩኤስ ዲፓርትመንት ኦፍ ስቴት 2025 ኢንቨስትመንት ክላይሜት ስቴትመንት ወይም የኢንቨስትመንት ከባቢ መግለጫ ወጥቷል እና ዛሬ ተልኮልኝ አንብቤዋለሁኝ። እና እዚህ መግለጫ ላይ ዩኤስ ዲፓርትመንት ኦፍ ስቴት ያወጣው ስቴትመንት ላይ በምቹ ሁኔታ ኢትዮጵያ ውስጥ ኢንቨስት ለማድረግ ምቹ ሁኔታ ተብሎ ርካሽ ጉልበት፣ ወጣት ማርኬት መኖሩ ተገልጿል። ሰፊ የሆነ ገበያ መኖሩ፣ አልሚ የሆነ ወጣት መኖሩ፣ ርካሽ ጉልበት መኖሩ እንደ ምቹ ሁኔታ ተጠቅሷል። በችግር የተጠቀሰውን ስታነቡ ግን ኢትዮጵያ ውስጥ ኢንቨስት ለማድረግ ያሉትን ችግር የዘረዘሩበትን ቦታ ስታነቡ እኛ ራሱ በዚህ ልክ ኢትዮጵያን አናቃትም ትላላችሁ። አብይ አህመድን እንዴት እንደተረዱት ትረዳላችሁ። እና በችግር ምን ጠቅሰዋል? ፖሊሲ ቱዋርድስ ፎሬን ዳይሬክት ኢንቨስትመንት ብለው የጠቀሱት አለ። ፖሊሲዎች፣ የተለያዩ ፖሊሲዎች ለኢትዮጵያ ውስጥ ኢንቨስት ለማድረግ ምቹ አለመሆኑን፣ ኮንፍሊክት ስራውት ዘ ካንትሪ ፓርቲኩላርሊ አማራ ኤንድ ኦሮሚያ በኢትዮጵያ ኢንቨስት ለማድረግ ኮንፍሊክት አለ። በሀገሪቱ በሁሉም በሚባል መልኩ ኮንፍሊክት አለ፣ ግጭት አለ። በተለይም ደግሞ በአማራና በኦሮሚያ ይላል። ራይዚንግ ፖለቲካል ቴንሽን ኢን ትግራይ በትግራይም አሁን ላይ ፖለቲካ ውጥረት መኖሩ ያም ፖለቲካ ውጥረት ነገ ወደ ጦርነት ሊያርግ ይችላል የሚል ስጋት መኖሩን ይገልጻል። ዊክ ፕሮፐርቲ ራይትስ ከዚህ ጋር በተያያዘ ኢንተሌክቹዋል ፕሮፐርቲ የማይከበርበት ሀገር መሆኑን ይገልጻል። ሌላ ጋፕ ቢትዊን ባንክ ኤክስቼንጅ ሬት ኤንድ ዘ ፓራሌል ማርኬት ይህንንም ማቀራረብ አለመቻሉን ይጠቅሳል። ከዶላር ጋር ተያይዞ ፑር ኢንፍራስትራክቸር ኤንድ ሎጂስቲክ የመሰረተ ልማትና የሎጂስቲክ አቅርቦትም በጣም ደካማ መሆኑን ይገልጻል። ኮረፕሽን በኢትዮጵያ በጣም የተስፋፋበት ሀገር መሆኑን ይጠቅሳል። እና አንድ ነገር ማስፈጸም ስትፈልጉ ኢትዮጵያ ውስጥ ኢንቨስተር ሆናችሁ ስትገቡ ያንዳንዷ ሰርቪስ የምታገኙት በኮረፕሽን በሙስና ላይ ተመስረታችሁ በጉቦ ላይ ተመስረታችሁ መሆኑን በግልጽ ይገልጻል። ሌጋል ሲስተም ኤንድ ጁዲሻል ኢንዲፔንደንስ ይላል። የህግ አስፈጻሚ ወይ የዳኝነት ስርዓቱ ገለልተኛ ለመሆኑን እና የሌጋል ሲስተምም አለመዘርጋቱን ይገልጻል። ሌላ ፖለቲካል ኤንድ ሴኩሪቲ ኢንቫይሮንመንት በሚለው የመጨረሻ በተራ ቁጥር 9 ላይ ፖለቲካል ኤንድ ሴኩሪቲ ኢንቫይሮንመንት ምን ይመስላል፣ የፖለቲካ ኢንቫይሮንመንቱ ሰላም እና መረጋጋት ሁኔታው ምን ይመስላል በሚለው እንትን ላይ ኤትኒክ ኮንፍሊክት በኢትዮጵያ በጣም የተስፋፋበት ሁኔታ መኖሩን ይገልጻል። የዚህ ምክንያቱ ደግሞ ኢትኖ ፌዴራሊዝም ቤስድ የሆነ ኮንስቲቱሽን መኖሩን እንደ ምክንያት ያነሳል። 4.2 ሚሊዮን ኢንተርናሊ ዲስፕሌስድ ፐርሰንስ መኖራቸውን ይገልጻል። በሀገር ውስጥ የተፈናቀሉ 4.2 ሚሊዮን ዜጎች መኖራቸውን ይገልጻል። መርደር፣ ሬፕ፣ ሴክሹዋል ቫዮለንስ በኢትዮጵያ በጣም መስፋፋቱን ይገልጻል። ፋኖ ኤንድ ኦኤልኤፍ ወይም ኦኤልኤ እያደረጉ ያሉትን እንቅስቃሴ ይገልጻል። በአማራ ምድር ላይ የፋኖ አማጽያን አሁንም የሽምቅ ውጊያ እያደረጉ እንደሚገኙ፣ በኦሮሚያ ስትሄዱ ደግሞ የኦሮሞ ላይብሬሽን አርሚ እንደዚሁ በሽምቅ ውጊያ ላይ እየተሳተፈ እንደሚገኝ ይገልጻል። ኤምቦዝ አምሃራ ኤንድ ኦሮሚያ ዘ ገቨርንመንት ኦፍ ኢትዮጵያ ሃዝ ሪፖርትድሊ ሪዞርትድ ቱ ድሮን ስትራይክስ አርቢትራሪ ዲቴንሽን ኤክስትራጁዲሻል ኪሊንግ ቱ ጌን ኮንትሮል። በአማራም በኦሮሚያም አገዛዙ
እንደገና አካባቢዎቹን ለመቆጣጠር ማለት ነው የድሮን ጭፍጨፋ እያካሄደ መሆኑን፣ ዜጎችን ያስገድዶ መሰወር፣ ደብዛቸውን የማጥፋት ስራ እየሰራ መሆኑን፣ ከህግ ውጭ እርምጃ እየወሰደ መሆኑን ይገልጻል። ይህም በደንብ በዝርዝር ላይ የጻፉት በአማራም በኦሮሚያም አማራና ኦሮሚያንን ለመቆጣጠር አገዛዙ የድሮን ጭፍጨፋ እያካሄደ መሆኑን ገልጿል። የአሜሪካ አምባሳደር ኤርቪን ማሲንጋ ከወራት በፊት በፌስቡክ እና በትዊተር ለጥፈው የነበረውን ፖስት እና ኋላ ላይ ያጠፉትም ማለት ነው የራስን ዜጋ በድሮን እየጨፍጨፍክ ነው የሚለውን አሁን የአሜሪካ መንግስት በሪፖርቱ አካቶታል። ድሮን ስትራይክ እየተጠቀመ ነው፣ አርቢትራሪ ዲቴንሽን አለ፣ ኤክስትራዲሻል ኪሊንግ አለ እና አካባቢውን ለመቆጣጠር ይሄን እያደረገ መሆኑን ገልጿል። ኤትኒክ ቫዮለንስ ኤንድ ክላሽስ አክሮስ ጉምዝ ኤንድ ጋምቤላ፣ በጋምቤላና በጉምዝ አካባቢም ዘርን መሰረት ያደረገ ጥቃት እና የእርስ በርስ ግጭት መኖሩን ይገልጻል። እና አብይ እንደመጣ አካባቢ የነበረው ወደ ስልጣን እንደመጣ አካባቢ የነበረው የሚዲያ ስፔስ ጠቦ ተቃዋሚዎችን ማሳደድ፣ ጋዜጠኞችንና አክቲቪስቶችን መሰወርና ማሰር፣ የሲቪክ ማህበራትን መዝጋትና ማሰቃየት በሰፊው እየተሰራ እንደሚገኝ ገልጿል። ቃል በቃል ማለት ነው። ጋዜጠኞችና አክቲቪስቶችን መሰወር፣ ተቃዋሚዎችን ማሳደድ፣ የሲቪክ ማህበራትን መዝጋትና ማሰቃየት በሰፊው እየተሰራ መሆኑን ይገልጻል። የሀገራዊ ምክክር ኮሚሽኑ ውጤታማ ለመሆኑን እና ገና ከሂደቱ ጀምሮ መክሸፉን በግልጽ ይነግራችኋል። ሪፖርቱን ስታነቡ፣ ስቴትመንቱን ስታነቡ የሀገራዊ ምክክር ኮሚሽኑ ውጤታማ ለመሆኑን ለዚህ ምክንያቱ ደግሞ አማጺያንም ተቃዋሚዎችም ባይኮት ማድረጋቸውን መነሻ በማድረግ ሀገራዊ ምክክር ኮሚሽኑ ማሳተፍ የሚገባቸውን ተሳታፊዎች አለማሳተፉን፣ በኢትዮጵያ ውስጥ የኢትዮጵያን ችግር ለመቅረፍ ተዋንያን አክተርስ የሚባሉትን አለማሳተፉን በመግለጽ በምክክር ኮሚሽኑም ተስፋ እንደማይደረግ ይገልጻል። እና ጠቅለል ሲደረግ እና አጠቃላይ ኤትኒክ ቤዝድ ኮንፍሊክት፣ ሲቪል አንረስት፣ ክራይም፣ ኮሚኒኬሽን ዲስራፕሽንስ and the potential for terrorism and kidnapping መኖሩን ይገልጻል። በኢትዮጵያ አንደኛ ለሽብር ጥቃት እና ለእገታ ተጋላጭ የሚያደርግ መሆኑን፣ የኮሚኒኬሽን ዲስራፕሽን ኔትወርክ መዝጋት ፍሬ የምታደርገው ማለት ነው፣ ክራይም፣ ሲቪል አንረስት እና ኮንፍሊክት በኢትዮጵያ በጣም መስፋፋቱን ይገልጽና ኢትዮጵያ ለኢንቨስትመንት ምቹ ሀገር አለመሆኗን ይገልጻል እና የአሜሪካ ስቴትመንት እንደዚህ የሚል ቢሆንም ቀውሱ ወፈቢያው መሪ ግን ኒውክለር እያለላችሁ ነው። ኒውክለር ጨዋታው ሁሉ ኒውክለር ነው። ኒውክለርን ለምን መረጥከው? ደጋፊዎች ራሱ መልስ ያላቸው አይመስለኝም። መልስ የላቸውም። ትናንት ኢትዮ ፎረም አንድ ቆንጆ ፕሮግራም አዘጋጅቶ ነበር። በዛ ፕሮግራሙ ላይ ሃይድሮ ፓወር እና ኒውክለር ፓወር የትኛው ቺፕ ነው የትኛው ኤክስፔንሲቭ ነው የሚለው ሁሉ ተንትኖ አቅርቧል። ያን እንኳን የሚመለከቱት የብልጽግና ሰዎች አንድ ቀውስ ተከትለው እያበዱ መሆናቸውን ይረዱ ነበር። ጠቅላይ ሚኒስትሩን ጠርተው ይህን ጉዳይ ለምን ፈልገው ነው? ከምን አንጻር ነው? አንደኛ የግንባታ ኮስቱ ውድ ነው፣ ሁለተኛ ደግሞ ርካሽ የሚባለውም ሃይድሮ ፓወር ነው ከአጠቃቀም አንጻር እና ለምን ፈልገው ነው ብለው ይጠይቁ ነበር። ግን ያንን የሚያደርጉበት ጭንቅላት የላቸውም። አንድ ነገር ሲመጣ እሱን ተከትሎ ከማለምለም ባለፈ በራሳቸው ማሰብ የሚችሉበት ሁኔታ የለም። ሌላውን ተውትና ከሰሞኑን የወጣውን አንድ ሪፖርት የሰማች ይመስለኛል። እንግዲህ አብይ አህመድ ወደ መድረክ ላይ በወጣ ቁጥር ኤአይ፣ ሮቦት፣ ሳይበር ሴኩሪቲ፣ ሳይበር ሲል በዛ ዘርፍ በጣም ብዙ ስራ የሰራ ይመስላችኋል። ስለ ሳይበር ሴኩሪቲ ሲያወራ አብይ አህመድ በዘርፉ ተራቆ ትልቅ ደረጃ ላይ የደረሰች ሀገር የሚመራ ይመስላችኋል። ግን ሰሞኑን የወጣው ሪፖርት ያንን የሚያመላክት አይደለም። ኢትዮጵያ በሳይበር ሴኩሪቲ ከዓለም የመጨረሻ ደረጃ ላይ መስፈሯን የሚገልጽ ሪፖርት ወጥቷል። ኢትዮጵያ በሳይበር ሴኩሪቲ ከዓለም የመጨረሻ ደረጃ ላይ፣ በሳይበር ጥቃት አንደኛ ደረጃ ላይ መስፈሯን የሚገልጽ ደረጃ ወጥቷል። እንግዲህ አብይ አህመድ ስለ ሳይበር ሲያወራ ስለ ሳይበር ሴኩሪቲ ሲያወራ የነበረ ቢሆንም ኢትዮጵያ ግን የመጨረሻ ደረጃ ላይ ተቀምጣለች። ለምን ብለህ ካሰብክ፣ ለምን ብለህ ከጠየቅ፣ ምክንያት ደግሞ ሳይበር ሴኩሪቲ ላይ ያሉት ሰዎች ራሳቸው የሳይበር ጥቃት የሚፈጽሙ መሆናቸው ነው። ገብቶሃል አይደለ? ፖሊስ መርማሪ ብለህ የመደብከው ወንጀለኛ ሲሆን ማለት ነው። ሳይበር ሴኩሪቲ ላይ የሳይበር ጥበቃ ይሰራሉ ተብለው እዛ ጋር የተመደቡት የኦህዴድ ሰዎች በአጠቃላይ
የሳይበር ጥቃት የሚፈጽሙ መሆናቸው ነው። አገዛዙ ነው ያንን ጥቃት እያስፋፋው ያለው። ለዛም ነው ይህን አገዛዝ መንግስት ብሎ መጥራት አይቻልም። በየዘርፉ ያሰማራቸው በሙሉ ያላቸውን ኃላፊነት ተጠቅመው ቢዝነስ የሚሰሩ ናቸው። ያላቸውን ኃላፊነት ተጠቅመው ተቋም ያፈራረሱ ጥቃት የሚያደርሱ ናቸው የምንለው ስለዛ ነው። እና እንደ አጠቃላይ እንግዲህ የዩኤስ ዲፓርትመንት ኦፍ ስቴት የ2005 የኢንቨስትመንት ከባቢ መግለጫ ይህን ይመስላል። ኢትዮጵያ በጭራሽ ለኢንቨስትመንት የምትመች ሀገር አይደለችም። በተለያዩ በፖሊሲ ኢሹ ሲታይ፣ በሴኩሪቲ አንጻር ሲታይ እና በተለያዩ ዘርፎች ስትመዘን ለኢንቨስትመንት ምቹ አይደለችም ተብሏል። አገዛዙ ግን የኢትዮጵያን ችግር ደግሞ አይቶ መፍትሄ ያመጣል ብለህ የምታስበው አይደለም። አሁን በቀጣይ እንግዲህ 30% የነዳጅ ጭማሪ ለማድረግ በዝግጅት ላይ ይገኛል። ጋዝ ልናወጣ ነው እያለ ሲፎክር የነበረው አገዛዝ መስከረም ላይ ጋዝ መሸጥ እንጀምራለን እያለ ሲበሸከት የነበረው አገዛዝ አሁን በመስከረም መጨረሻ ላይ የነዳጅ ማሻሻያ 30% ታክስ ሊጥል መሆኑን ገልጿል። እና ኢትዮጵያውያን የሚሰጣቸው ተስፋ ሌላ ነው፣ የሚያጋጥማቸው ሌላ ነው። የሚሰጠው ሌላ ነው፣ የሚወራው ሌላ ነው፣ የሚሆነው ሌላ ነው። ባለፈው ደሞዝ ጭማሪ የተደረገ ተባለ። ደሞዝ ጭማሪው ግን አሁን ባለኝ መረጃ መሰረት ይዘገያል። እንደውም ደሞዝ ከመጨመር ይልቅ አንዳንድ ሺህ ብር አዋጣችሁ የጠቅላይ ሚኒስትሩን መጽሐፍ ግዙ እየተባለ የኢትዮጵያ መንግስት ሰራተኛ ሲበዘበዝ ነው የከረመው። የዓለሙ ስሜን መጽሐፍ ግዙ፣ የተስፋዬ በልጅጌ ነው የዓለሙ ስሜ፣ ሁለቱ ሰዎች መሳሰሉብኛል። እና መጽሐፍ ግዛ እየተባለ አንዳንድ ሺህ ብር ሲጠይቅ ነው የከረመው። በተመሳሳይ መልኩ የነዳጅ ጭማሬም ሊደረግ መሆኑ ተሰምተዋል። የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። ሌላኛው የብልጽግና የሳይበር ሚሊሻን ይመለከታል። ከሳይበር ወደ ሳይበር ስንሸጋገር ማለት ነው። የብልጽግና የሳይበር ሚሊሻ ሁለት አይነት ቴክኒክ እየተከተለ ነው። አንደኛ ማደናገርና ማምታታት ሲባል ምንድነው? የድሮን ወይም የከባድ መሳሪያ ጥቃት ሲፈጸም እና ያ ዜና ሲወጣ ምን ያደርጋል መሰለህ? ወልዲያ ላይ አሁን ባለፈው የድሮን ጥቃት ተፈጸመ። ከዛ የሆነ ሰዓት ላይ በትግራይ ጦርነት ላይ የተገደሉ ከብቶች ፎቶ ለአማራዊ ሰጧቸው፣ በውስጥ ማለት ነው። ይኸው ወልዲያ ላይ የጨፈጨፋቸው ከብቶች እኮ እነዚህ ናቸው ብለው እነዛ ፎቶ ሰጧቸው። አማራዎች ደግሞ ሆነ መስሏቸው ያንን ፎቶ ሲለጥፉ ከአፍታ በኋላ ኤክስ አድርገው ከስክሪንሾት አድርገው ጥቃቱም ጉዳቱም የውሸት ነው ይውላችሁ በትግራይ ጦርነት ላይ የሞቱ ከብቶች ናቸው እየለጠፉ ያሉት የሚል ፕሮፓጋንዳ ሲነዙታ ያላችሁና ይሄ የማደናገር የማምታታት አካል ነው። አንድ ከባድ የሆነ አደጋ ሲከሰት የተሳሳተ አሮጌ ፎቶ ይስጧቸዋል። ያ ፎቶ የቅርብ ጊዜ መስሏችሁ ጉዳዩን የሚገልጽ መስሏችሁ ስትለጥፉ ከዛ ስክሪንሾት አድርገው አደጋውንም ጉዳቱንም ሲያጣጥሉ ታገኟቸዋላችሁ። በውጊያ ሲሸከሸኩ በ2022 የተማረከ ታንክ በውስጥ ያቀብሏቸዋል። እንግዲህ መቼም እያንዳንዱ ኢትዮጵያዊ እያንዳንዱን ፖለቲካዊ ክስተት ያስታውሳል ማለት ስለማይቻል ለምሳሌ አሁን ሰሞኑን እንደ ጉድ ከባድ የሆነ አደጋ አስተናግደዋል። 700-800 ምርኮኛ አስረክበዋል። ስለዚህ ያንን ለማጣፋት ምን አደረጉ? ራያ ላይ በትግራይ ጦርነት ጊዜ ከህወሓት ተማረከ የተባለ ታንክ እሱን ፎቶ ሰጧቸው። አማራዎች ደግሞ ነው መስሏቸው ሰሜን ወሎ ላይ የተማረከ እያሉ ያንን ታንክ ሲለጥፉ እንደገና በሌላ አካውንታቸው ስክሪንሾት አድርገው ውሸት እኮ ነው፣ ምንም የተደረሰ ጉዳት የለም፣ ኢቨን ተማረከ የሚባለው የመከላከያ ሚሊታሪ አልብሰው ራሳቸውን ፋኖች ነው አሰልፈው የታዩት የሚል ፕሮፓጋንዳ ይነዛሉ። ይሄ አንዱ የማደናገርና የማምታታት ስትራቴጂያቸው ነው። ሁለተኛ የውሸት ፕሮፓጋንዳ መንዛት ነው። የውሸት ፕሮፓጋንዳ ከመጀመሪያው የሚለየው ምንድነው? ያልገደሉትን ገደል። ለምሳሌ ከሰሞኑን ሻለቃ ዘውዱ ዘመላክን ገደል ነው፣ አብረውት እስካሉት አጃቢዎች ገደል ነው ሲሉ ነበር። ዛሬ ሻለቃ ዘውዱ ዘመላክ በቪዲዮ ጭምር ቀርቦ ባካችሁ እኔ በህይወት አለው ገና ብዙ ታሪክ እሰራለሁኝ፣ ከፊታችን የሚቆም ሰራዊት ሲኖር እኮ ነው ዋጋ መከፍለው ምሰዋው በማለት መልእክት አስተላልፏል። ደግሞ ብሰዋ የሚገርም ጉዳይ አይደለም። ወደ ትግል የገባሁት ማሸነፍ ድል ማድረግ ብቻ ሳይሆን መስዋዕትነት እንዳለ ተረድቼ ነው የሚል መልእክት አስተላልፏል። ድምፁን ያን ያህል መክፈት አስፈላጊ አይደለም፣ በምስል እንደምታዩት ማለት ነው። ስለዚህ ያልገደሉትን ገደል እያሉ የማደናገር ስራ እየሰሩ ነው። ዘመቻን ሳይጀምሩ መቋጨት
ዘመቻን ሳይጀምሩ ለምሳሌ አሁን ባለፈው ሰሜን ወሎ ላይ ምሽክ ተደረጉ። ከዛ ዘመቻውን ሳይጀምሩት ቋጩት። ይሄ ለፋኖ መልካም አጋጣሚ ነው፣ ለአማራዎች መልካም አጋጣሚ ነው። ምክንያቱም በራሳቸው ላይ ሳቦታጅ እየፈጸሙ ስለሆነ ከውጊያው በፊት ፕሮፓጋንዳው ይቀርምና ደመሰስናችሁ፣ ድምጥ ማጣችሁ ጠፋ ይሏቸዋል ማለት ነው። ምሬ ወዳጆ ሸሽቶ መቀሌ ገባ፣ ጦሩ ሲያልቅ ብቻውን ቀርቶ መቀሌ ገባ ይሏቸዋል። መቀሌ ገባ ይሏቸዋል። ከዛ የሚገርመው ነገር ደግሞ በራሳቸው ፕሮፓጋንዳ የሚያሳምኑት ማንን ነው? ፕሮፓጋንዳቸውን የሚሸጡት ለማን ነው? ለራሳቸው ነው። ለራሳቸው ነው። አንዱ ጸሐፊ ይሆናል፣ አንዱ ኮሜንት ሳጭና ላይክ አድራጊ ይሆናል። አንዱ ፖስቱን ሲለጥፍ፣ አንዱ ላይክ እና ኮሜንት ይዞ ይመጣል። ስለዚህ ሐሳባቸውን የሚሻሻጡት ለራሳቸው ነው። የኢትዮጵያ ሕዝብ አይገዛቸውም። ግን አንዱ መጥቶ የሚያወራውን ደመሰስናቸው፣ አለቁ፣ ድምጥማጣቸው ጠፋ ብሎ የተናገረውን አንደኛው ይቀበልና ራሳቸው ያምኑበትና ውጊያው ሳይካሄድ በፕሮፓጋንዳው ደምስሰነዋል ብለው እንደገና እጃቸውን አጣጥፎ ይቀመጣሉ። ከዛ ፋኖ ደግሞ ባልታሰበ ጊዜ ከተፍ ይለና ማድረግ ያለበትን አድርጎ ይመለሳል። ስለዚህ ብልጽግናን እየበላ ያለው ከምንም በላይ የራሱ ፕሮፓጋንዳ ነው። ራሱ ፕሮፓጋንዳ ከውጊያው በፊት እየቀደመ ያለው ፕሮፓጋንዳው ነው። ይሄ ጉዳይ ሊበረታታ የሚገባው ነው። ግን አንዳንድ ወገኖች ደግሞ በዛ መቀዣበር ሲያስተናግዱ ያለው በውስጥ ይመጡና ምሬ ወዳጆ እንደዚህ ሆነ የሚባለው እውነት ነው ወይ ምሬ ወዳጆ ጭራሽ እንዳሁኑ ዘመቻ አባናደው ፋኖ በትንሽ መስዋዕትነት ትልቅ ድል የተጎናጸፈበት የትግል ሜዳ አጋጥሞት አያውቅም። ዘመቻ አጋጥሞት አያውቅም ነው የምላችሁ። ስለዚህ ፕሮፓጋንዳቸውን እየገዛችሁ መሸበር አስፈላጊ አይደለም። እና አበበ ቶላ ሰሞኑን እና አበበ ቶላን እየሰሙ እኮ ነው ብልጽግናዎች እየተሸወዱ ያሉት። እስኪ እና አቤን እንስማቸው። በተለይ እነ ምድሬም አሁን ያሉበት ሁኔታ በጣም ትልቅ ጭንቅ ላይ ናቸውና ምን ነው በቀረብኝ እያሉ እንደሚገኙ ለማወቅ ተችሏል። ኩራትና ኩራት ለማወቅ ተችሏል። በጣም አስደንጋጭ ከባድ ድንጋጤን የፈጠረ መረጃ ነው። የመረጃ የአበበን ንግግር እንግዲህ እንደሰማችሁት ነው። አበበ በሶውን ትቶ አበል መብላት ከጀመረ ጊዜ አንስቶ እንግዲህ እንደሰማችሁት ነው። እና ብልጽግናን የገደለው ይሄ ነው። የብልጽግና ደጋፊዎችን ብልጽግናዎችን የገደላቸው የእነ አበበ ቶላ ፕሮፓጋንዳ ነው። ከንቱ ፕሮፓጋንዳ። ከውጋው በፊት የሚቀርመው ፕሮፓጋንዳ በቃ ይቋጫል ጦርነቱ። ከዛ ኒውክለር ኮሪደር ጨዋታ ይጀምራል። በአንድ ወቅት አበበ ቶላ አሁን በዚህ ፕሮግራሙ ላይ ሲናገር እንደሰማችሁት ንጹሃን እንጨፈጭፋለን ነው ኮንሴፕቱ። ለቅሶ ይጀምራል። ፋኖን ደምስሰነዋል። ነገ በድሮን በተለያየ እንትን ላይ ስናዘንብብህ ለቅሶን ይዘህ ትመጣለህ እያለ እነ ፋሲልም መልእክት ሲያስተላልፍ ነው የምትሰሙት። ከዚህ በፊት አበበ ቶላ ስለ አሰብ ሲያወራ ነበር። የዛሬ ዓመት አቤት የአሰብ እኮ ፍከራ ከተጀመረ እኮ ዓመት አለፈው። አይገርማችሁም? የዛሬ ዓመት ስለ አሰብ እያወራ እያለ መሬት መንቀጥቀጥ ይከሰታል በአዲስ አበባ ማለት ነው። እዴ ምንድነው ወገኖች? ምንድነው? 80 ጊዜ ነው ያማተበው። 80 ጊዜ አሰብ ይዤ ደመስሳለሁ እያለ ሲል የነበረው ሰውዬ መሬቱ ሲንቀጠቀጥ ከመሬቱ በላይ እሱ ተንቀጥቅጦ አረፈ። እሱ ተሸብሮ አረፈ። አሰብ ወደ እናት ሀገሯ እንደምትመለስ ግን ከ100% በላይ እርግጠኞች ነን። በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አይደለም ይረጋል። ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች አይታችሁታል? እናንተ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አይደለም ጌታ ሆይ ፈጣሪ ሆይ እናንተ ያስፈራል። በስመ አብ ወወልድ ወመንፈስ ቅዱስ ቆሟል ነገር እና አበበ እንደዚህ ናቸው። ከአበበ እንትን የምትረዱት ብልጽግናም እንደዚህ ነው። ሲያወራ ምን ሲል ግዙፍ ይመስላችኋል ማለት ነው። የሆነች ነገር ሲከሰት ግን እንኩቶ ነው ታገኙታላችሁ። አበበ ስለ አሰብ መዝመት አሰብ ላይ ስለሚጎናጸፈው ድል እየተረከ ያለ መሬት ሲንቀጠቀጥ ከመሬቱ በላይ የሱ ገላና የሱ ከንፈር ሲንቀጠቀጥ ታየ፣ ሲብረከረክ ታየ። ብልጽግናም ልክ እንደዚህ ነው። ግዙፍ ይመስላችኋል፣ ጀግና ይመስላችኋል፣ ብዙ ነገር ያሰበ ይመስላችኋል። ትንሽዬ ነገር ስታጋጥመው ግን
ውሽቅ ብሎ የሚገኝ አገዛዝ ነው። የኢትዮጵያ ህዝብ ስላልተነሳ፣ የኢትዮጵያ ህዝብ ስላልቆረጠ፣ የኢትዮጵያ ህዝብ ያለውን አቅም ስላልተረዳ ነው እንጂ አብይ አህመድ ማለት አቅም የሌለው የመጨረሻ አንድ ሐሙስ የቀረው አገዛዝ ይዞ እየተንገታገተ ያለ መሪ መሆኑን ትረዳላችሁ። የኢትዮጵያ ህዝብ የአዲስ አበባ ህዝብ በቃኝ አገዛዝ በቃኝ ብሎ ቢነሳ በሶስት ቀን ውስጥ በትንሽ መስዋዕትነት አብይ አህመድን እድለኛ ከሆነ ወደ ዩናይትድ አረብ ኤምሬትስ እንዲፈረጥጥ ካልሆነ ደግሞ የጋዳፊን እጣ እንዲጎነጭ ማድረግ ይቻል ነበር። ከአመፅ ጋር በተያያዘ ሰሞኑን ቡታጅራ ላይ አንድ አመፅ ተነስቶ ነበረ። ከቀበሌዎች ጋር ከአከላለል ጋር ተያይዞ ማለት ነው። ከዞን በተላለፈ ትዕዛዝ መሰረት ወደዚህ መካለል ያለበት ወደዚህኛው ሄደብን በሚል ምክንያት በተነሳ አመፅ በርካቶች መገደላቸውን የደረሰ መረጃ ያመለክታል። በመስከረም 18 ነው ጥቃቱ የተከሰተው እና የጸጥታ ኃይሎች በወሰዱት እርምጃ ከ12 በላይ ዜጎች መገደላቸውን የጠለስ ሚዲያ ምንጮች ገልጸዋል። ቪዲዮውንም እንደምታዩት ነው። ከፍተኛ የሆነ አመፅ ተከስቶ ነበር ቡታጅራ ላይ። ህዝቡ እንዳለ ነቅሎ ወጥቶ በጣም ከፍተኛ ቁጣውን ሲገልጽ ነበር እና ይህንንም ህዝብ ለመበተን አገዛዙ በወሰደው እርምጃ ከ12 በላይ ዜጎች መግደሉንና በርካቶች ማቁሰሉን የደረሰ መረጃ ያመለክታል። ወደ መጨረሻው ወሳኝና ጭር መረጃ ሲሸጋገር አብይ ለጎንደር አመራሮችና ባለሀብቶች መልእክት ማስተላለፉ ተሰምቷል። አብይ አህመድ የጎንደር አመራሮችና ባለሀብቶችን ሰብስቦ አንድ ወሳኝ መልእክት አስተላልፏል። እዛ ስብሰባ ላይ የተሳተፈ ባለሀብት ነው ይህን መረጃ ያደረሰኝ። ምንድነው የሚለው መረጃው? አብይ አህመድ የጎንደር አመራሮችና ባለሀብቶችን ከሰበሰበ በኋላ ይኸውላችሁ እኔ ወልቃይትን አሳልፌ ለእናንተ በመስጠት የተነሳ ከትግራዮች ጋር ወደ ጠብ ገብቻለሁ። እሱ ብቻም አይደለም፣ ትግራዮች ከኤርትራውያኖች በዚህ በኩል ደግሞ ከፋኖዎች ጋር ጽምዶ የሚል አደረጃጀት ፈጥረው ጥምረት ፈጥረው እየወጉኝ ነው። እሱም ብቻ ሳይሆን ጎንደር ላይ እንኳን ወልቃይትን አሳልፌ ሰጥቼ ሳበቃ የጎንደር ፋኖ ምንን እየደበደበኝ ነው። አፋባ ውስጥ ያለው የጎንደር ፋኖ እየደበደበኝ ነው። ስለዚህ ጎንደር ላይ ያለን ፋኖ አጥፍታችሁ በአጭር ጊዜ ውስጥ ጎንደርን ከጎኔ የማታሰልፉ ከሆነ ወልቃይትን አሳልፌ እሰጣለሁ በማለት የወልቃይትን ካርድ እንደሳበው የጠለስ ሚዲያ ምንጮች ገልጸዋል። ለዚህም ነው ሰሞኑን በፋኖና ፋኖ መካከል አፋሕድና አፋብኃ መካከል ውጊያ የተቀሰቀሰው። ለዚህ ነው በአፋሕድ ጀርባ ደግሞ የብልጽግና ጄኔራሎችም የብልጽግና መከላከያ የሚባለው የተከዘዘበ መኖሩን ለጠለስ ሚዲያ የደረሰው መረጃ ያመለክታል። እንደ አጠቃላይ ጎንደር አፋብኃ አጣብቂኝ ውስጥ መግባቱን የጠለስ ሚዲያ ምንጮች ገልጸዋል። ይሄ ደግሞ አሁን ላይ አፋብኃን የማጥፋት እርምጃ ሊቀሰቀስ የቻለው አብይ አህመድ የጎንደር አመራሮችን የባዕድን አመራሮችን ማለት ነው እና ባለሀብቶችን ሰብስቦ በአጭር ጊዜ ውስጥ ጎንደርን አረጋግታችሁ አፋብኃ የሚባል ነገር ምጥማጡን አጥፍታችሁ ከጎኔ የማታሰልፉ ከሆነ ወልቃይትን አሳልፌ እሰጣለሁ ብሎ በመዛቱ የተነሳ ነው ይላል የደረሰ መረጃ። በእኔ እምነት ወልቃይትም ይሁን ራያም ይሁን ወደ አማራ ተመልሷል ብዬ አላስብም። ራያን እየፈነጨበት ያለው ኦህዴድ ነው። ከፌዴራል መዳፍ ውስጥ ነው ያለው። አሁን የራያንም ካርድ ስበውታል። ትናንትና ሲሳይ መንግስት የመጣው ሲያለቀልቁ ነበር። ሲሳይ መንግስት የሚባል ሾላካ ፍጥረት የወሎ ስኳድ ያልተባነነበት ስንቶቹ እስር ቤት ሲገቡ እሱ ካገዛዙ ጎን ተለጥፎ የህዝብም የሚጫወት ራያ ላይ ትናንት ሁሉ ጉድ ሲከሰት ልም ብሎ ከጠፋ በኋላ አሁን የራያን ካርድ ስቦ መጥቷል። የራያን ካርድ ስቦ እንደዚህ አይነት ነገር አያስኬድም። ሲጨንቅህ አማራ ከዛ ኦህዴድ ደግሞ መጥቶ እንትን ያለ ጊዜ ራዩማ እየተጫወክ ልቀጥላችን። ሰሞኑን እንግዲህ ለምሳሌ ፋኖ እርምጃ እየወሰደ ያለው ሚኒሻ ያገዛዙ ሚኒሻ ላይ ነው። ራያ ላይ ግን ምን አይነት ጫጫታ ተጀመረ? ሚኒሻዎቻችንን አትንኩ፣ ለህወሓት ያዘጋጀናቸው ናቸው። ለህወሓት የተዘጋጀ ዘመቻ ፋኖ ላይ ምን ሲሆን ይዘምታል? እና ራያም ወደ አማራ አልተመለሰም። ወልቃይትንም እያረሱትም ሰሊጡን እያመረቱበት ያሉት የኦህዴድ ጄኔራሎች ናቸው። እኛ እኮ ስለ ወልቃይት፣ ስለ ራያ፣ ስለ ሌሎችም ስንታገል የነበረው ለአማራ ጸጋ ይሆናል ብለን ነው እንጂ አደጋ የሚያመጣ ነገር ከሆነማ ለምን ጥንቅር አይልም? አደጋ የሚያመጣ አማራ ሲታመስ አማራውያንን ጦርነት ተሸክሞ አሁን እኮ በአማራ ምድር ላይ እየተካሄደ ያለ ጦርነት እኮ የወልቃይት ጦርነት ነው። አማራውን መጥቶ ወደ ወልቃይት ለመሸጋገር አስቦ እኮ ነበር አብይ አማራ ላይ ከዘመተ በኋላ ልዩ ኃይሉን በትኜ ፋኖን መትቼ ወደ ወልቃይት ተሸጋግራለሁ ብሎ ሲያስብ ቀልጦ ሰምጦ የቀረው
እና ወልቃይትንም አሁን ተከብሯል ከተባለ ያስከበረው ፋኖ ነው፣ አብይ አህመድ አይደለም፣ የጁላ መከላከያ አይደለም። እና ያም ይሁን ግን እነ ኮሎኔል ደመቀ ደግሞ ብዙ ጊዜ አይታችኋል በአማራው ሙሉ ለሙሉ እየታመሰ እነሱ ጋር ግን የሰላም አየር ስለነፈሰ አማራ ላይ ፖለቲካ ለመሸቀጥ ሲሞክሩ አይተናል። ትግላችንን ሲያጣጥሉ ነበር። የውክልና ጦርነት እያደረጋችሁ ነው እያሉ ሲቀላምዱብን ነበር። አሁን አብይ አህመድ እና ዳንኤል ክብረት ሌሎችም እየተናገሩ ያሉትን ቀድሞ ይሄንን ያስተጋባው ማን ነው? ኮሎኔል ደመቀ ነው። የውክልና ጦርነት ነው ፋኖ እያደረገ ያለው በማለት የተናገረው እሱ ነው። እነ ኮሎኔልን ጨምሮ ብዙዎቹን ሊያሰልፍ ይችላል። ይሁንና አፋባዎች ግን ጥንቃቄ ማድረግ አለባቸው። ይሄ ውሳኔ አሁን ተወስኗል እና የሆነ አካል ጋር ሲዋጉ ከጀርባ ማን ሊኖር ይችላል ብሎ ማሰብ ያስፈልጋል። ትናንትና የሚያወጡትን መግለጫ ያነበባችሁ ይመስለኛል። እና እውነቱ ከሆነ ግን አፋባህና ፋድ አብረው መስራት ይቻላል ተብሎ የሚታሰብ ከሆነ ጎንደር ላይ የጎንደር ወንድሞች ይህን ጉዳይ በሰላማዊ መንገድ ብትፈቱት ጥሩ ነው። የአማራ ጠላት የሆነ የጎንደር ወዳጅ ሊሆን አይችልም። ጎንደርን ሊጠቅም አይችልም። አማራን የሚወድ ጎንደርን ሊያለመልም ሊጠቅም አይችልም። የአንዳችን ጠላት ለሁላችን ጠላት ነው። የአንዳችን ወዳጅ የሁላችን ወዳጅ ነው። ይሄ መታወቅ አለበት። ስለዚህ ከፋፍሎ እንዲያጠፋን ልፈቅዶ አይገባም እና አያሌው መንበር የበጌ ምድር ጠቅላይ ግዛት የሚለውን ካርድ ስበው መጥተዋል። የክልልነት ጥያቄ መግባቱን የደረሰ መረጃ ያመለክታል። እነዚህ ሰዎች ደግሞ ዓላማቸው ጎንደርን መጥቀም አይደለም፣ ጎንደርን ከአማራ ነጥሎ በኦህድድ ማስበላት ነው እና ይህን የሚረዳ ኤሊት ይጠፋል ብዬ አላስብም። ስለዚህ እነዚህ ያሰቡትን ተረድቶ ከኦህድድ ጋር የመከሩትን ተረድቶ አፋብኃን መታደግ አፋብኃን መጠበቅ ያስፈልጋል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት በተለይም ደግሞ ጠለስ ሚዲያ ሰብስክራይብ በማድረግ አበረታቱ ብለን ዛሬ ዝግጅታችንን እንቋጫለን። እናመሰግናለን።